7.6.2 ሄልዝ። በዚህ ስር የምንመለከተው ስለ ጤና ይሆናል። የኢትዮጵያ መንግስት የጤናው ሴክተር ላይ ከፍተኛ የሆነ ኢንቨስትመንት አድርጓል። ይህም ደግሞ ድሆችን ለመርዳት እንዲሁም ደግሞ ኢትዮጵያኖችን ጤናቸውን እንዲጠበቅ ለማድረግ ነው። ይህ መሻሻል ያለው የኢትዮጵያ የኢንቨስትመንት ሁኔታ በጤናው ላይ ጥሩ ቢሆንም ነገር ግን የጤና ሁኔታ ኢትዮጵያ ውስጥ እስካሁን ድረስ ከፍተኛ የሆነ ችግር ነው፣ ወይም ደግሞ የጤና ከፍተኛ የሆነ ጫና በኢትዮጵያ መንግስት በህዝብም ላይ ያለ ነው ማለት ነው። ይህም ደግሞ ፋሲሊቲዎች ዝቅተኛ በመሆናቸው፣ የጤና ፋሲሊቲዎች ደግሞ ተደራሽነታቸው ዝቅተኛ በመሆኑ፣ እነዚህንም ደግሞ በአግባቡ ባለመጠቀም ነው። አብዛኞቹ ኢትዮጵያ ውስጥ ያሉ የጤና ችግሮች በሚተላለፉ በሽታዎች እንዲሁም ደግሞ ማስቀረት በሚቻሉ ቀላል በሽታዎች፣ ከምግብ ጋር በተያያዙ የሚመጡ በሽታዎችን መሰረት አድርጎ ነው ብዙ ሰዎች የሚጠቁት። ኢትዮጵያ ውስጥ ያሉ የጤና ችግሮች የተለያዩ ምክንያቶች አሏቸው። እነዚህ ምክንያቶች ለመጥቀስ ያህል የመጀመሪያው የንጹህ መጠጥ ውሃ አቅርቦት ችግር ነው። ኢትዮጵያውያኖች እስካሁን ድረስ በወንዞችና በሐይቆች ላይ ጥገኛ ናቸው፣ በተለይ ደግሞ በገጠራማው አካባቢ። ሁለተኛው በቂ ያልሆነ ምግብ ነው። በቂ ያልሆነ ያልተመጣጠነ ምግብ በተለይ ህፃናቶችን በጣም በከፍተኛ ደረጃ የሚጎዳ ነው። ይህ በዓለም ደረጃ ራሱ የተንሰራፋ ነው። ያልተመጣጠነ ምግብ ችግር በተለይ ደግሞ የምግብ ዋስትናቸውን ያላረጋገጡ ሀገራቶች ላይ ከፍተኛ ነው። ሶስተኛው ከእምነት ጋር የተገናኙ ከባህል ጋር የተገናኙ ችግሮች ናቸው። ለምሳሌ የሴት ልጅ ግርዛት ሊሆን ይችላል፣ ያለ እድሜ ጋብቻ ሊሆን ይችላል። እንዲሁም ደግሞ ለሴቶች ትምህርት አለመስጠት፣ ሴቶችን ዝቅተኛ ቦታ ማስቀመጥ ለተለያዩ በሽታዎችና ችግሮች የሚዳረግ ነው። አራተኛው የጤና ተቋማት አቅርቦት ዝቅተኛ መሆናቸው ነው። የጤና ተቋማት ኢትዮጵያ ውስጥ በጣም ውስን ናቸው። አብዛኞቹ ደግሞ ከተማ ላይ ናቸው። የጤና አቅርቦት 50 ከመቶ ነው ኢትዮጵያ ውስጥ ያለው። የተመጣጠነ ምግብ እጥረት እንዲሁም ደግሞ ከጤና ጋር በተያያዘ የተለያዩ ችግሮች መኖራቸው የተለያዩ ህጻናቶች በአካላቸውና በአእምሯቸው ችግር እንዲደርስባቸው እያደረገ ይገኛል። የኃይልና የፕሮቲን አቅርቦት አለመኖር ደግሞ ወይም ደግሞ ማነስ የአእምሯቸውን ኃይል እንዲጎዳ እያደረገ ይገኛል። ይህ ደግሞ የግብርናንም ሆነ ሌሎች ምርታማነትን እንዲቀንስ ያደርጋል። ኢትዮጵያ ውስጥ 3/4 የሚሆነው ገዳይ የሚባል በሽታዎች ተዘርዝረዋል። እነዚህ ከእናቶች ጤና ጋር የሚያያዝ ነው። አንደኛው እናቶች በሚያረግዙበት በሚወልዱበት ጊዜ የተለያዩ ችግሮች ያጋጥማሉ። በዚህም ህልፈትና የተለያዩ ችግሮች ያጋጥማሉ። ሌላኛው ከመተንፈሻ አካል ኢንፌክሽን ጋር የተገናኘ ነው። ሌላው ደግሞ የወባ ነው። ሌላኛው ከተመጣጠነ ምግብ እጥረት በተለይ ደግሞ ከ5 ዓመት በታች የሚሆኑ ህጻናቶችን የሚጎዳ ነው። ተቅማጥ፣ HIV ኤድስ እና ቱበርኩሎሲስ እነዚህ ኢትዮጵያ ውስጥ ከፍተኛ የሆኑ የሞትን የሚያስተናግዱ ወይም ደግሞ ሞት ኮዝ የሚያደርጉ ናቸው። ኢትዮጵያ ውስጥ ያለው የጤና ሁኔታ እየተሻሻለ የመጣ ቢሆንም ነገር ግን ይህ ዘርፍ አሁንም ድረስ ችግር ያለበት ነው። የጤና ባለሙያ እጥረት በጣም በከፍተኛ ደረጃ ነው ያለው። ከ1000 ሰው ውስጥ 0.04 ዶክተር ነው ያለው። ከ1000 ሰው 0.43 ነርስ ነው ያለው። ከ1000 ሰው 0.05 አዋላጅ ነርስ ነው ያለው። ይህ ማለት ቁጥራቸው ትንሽ ነው ማለት ነው። አንድ ዶክተር ለ26943 ሰው ነው። አንድ ነርስ ደግሞ ለ2311 ህዝብ ነው። እንዲሁም ደግሞ አዋላጅ ነርስ አንድ አዋላጅ ነርስ ለ21810 ሰዎች ነው ማለት ነው። ይህንን እጥረት ለመፍታት እንግዲህ የኢትዮጵያ መንግስት የጤና ኤክስቴንሽን አዋላጅ ነርሶችን እንዲሁም ደግሞ የቤተሰብ ምጣኔ ወይም የቤተሰብ እቅድ አገልግሎትን እንዲጠቀሙ በማድረግ የጤና ሁኔታ ከፍ ለማድረግ እየሞከረ ነው ያለው። ኢትዮጵያ ውስጥ ያለው የሆስፒታል አቅርቦትና የአልጋ አቅርቦት ከቦታ ቦታ ከክልል ክልል ይለያያል። ለምሳሌ አማራ፣ ሶማሊያ እና ደቡብን ብንወስድ የህዝብ ቁጥርና የሆስፒታል ምጣኔ ከ10,000 በላይ ነው። እንዲሁም ደግሞ የህዝብ ቁጥርና የቤድ ወይም ደግሞ የአልጋ ምጣኔ እንዲሁም በጣም ከፍተኛ ነው። እንደነዚህ አካባቢዎች ላይ አንዳንድ ሰዎች መሄድ ቢፈልጉ እንኳን ሆስፒታል ሄደው ዶክተር ማያገኙ፣ መተኛት ቢፈልጉ አልጋ ማያገኙ ብዙ ናቸው ማለት ነው። ሆስፒታል ለማግኘት ደግሞ ሰዎች በጣም ረጅም ርቀት ተጉዘው ነው የሚያገኙት። ኢትዮጵያ ውስጥ የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ እየመጣ ነው። ይህ እየጨመረ የመጣው የህዝብ ቁጥር የሚፈልገው አገልግሎት ደግሞ በጣም ብዙ ነው፣ በትምህርት በጤና እና በመሳሰሉት። ስለዚህ የህዝብ ቁጥር እየጨመረ በሄደ ቁጥር በትምህርትና በጤናው ዘርፍ ላይ ከፍተኛ ችግር ያጋጥማል። 7.6.3 ላንጉዌጅ ፋሚሊስ ኤንድ ላንጉዌጅስ ኦፍ ኢትዮጵያ። በዚህ ስር የምንመለከተው ኢትዮጵያ ውስጥ ላሉ ቋንቋዎችና የቋንቋ ፋሚሊዎች ወይም የቋንቋ ቤተሰቦች ነው። ኢትዮጵያ ውስጥ ከ80 በላይ የሚደርሱ ቋንቋዎች አሉ። በ2007 በፈረንጆች አቆጣጠር በተደረገው የቤትና የህዝብ ቆጠራ የኦሮምኛ ቋንቋና የአማርኛ ቋንቋ በኢትዮጵያ ውስጥ ዋና ዋና የሚባሉ ቋንቋዎች ናቸው።
ኦሮምኛ 33.8 ከመቶ፣ አማርኛ ደግሞ 29.3 ከመቶ የሚሸፍነው ከጠቅላላው የኢትዮጵያ ህዝብ። ከነዚህ በተጨማሪ ደግሞ ዋና ዋና የሚባሉት ሶማልኛ 6.2 ከመቶ፣ ትግርኛ 5.9 ከመቶ፣ ሲዳምኛ 4 ከመቶ፣ ወላይትኛ 2.2 ከመቶ፣ ጉራግኛ 2 ከመቶ፣ አፋርኛ 1.7 ከመቶ፣ ሀዲይኛ 1.7፣ ጋሞኛ 1.5 ከመቶ የሚይዙ ናቸው። ኢትዮጵያ ውስጥ ያሉ ቋንቋዎች በዋናነት በሁለት የላንጉጅ ፋሚሊ ወይም ቤተሰብ ውስጥ ይጠቃልላሉ። አንደኛው አፍሮ ኤዥያቲክ፣ ሁለተኛ ደግሞ ኒሎ ሳሃራ የሚባለው ነው። አብዛኛው የኢትዮጵያ ቋንቋ በአፍሮ ኤዥያቲክ ቤተሰብ ውስጥ የሚገኝ ነው። ይህ አፍሮ ኤዥያቲክ ሱፐር ፋሚሊ በውስጡ 3 ክፍፍሎች አሉ ወይም 3 የፋሚሊዎች አሉት። አንደኛው ሴሜቲክ፣ ሁለተኛው ኩሽቲክ፣ ሶስተኛው ደግሞ ኦሞቲክ ይባላል። ከኩሽቲክ ስንጀምር ኩሽቲክ የሚነገረው በማዕከላዊ፣ በደቡብ፣ በምስራቅና በሰሜን ምስራቅ ኢትዮጵያ ነው። ይህ የኩሽቲክ ቋንቋ የሚነገረው በአፋር፣ በኦሮሚያ እና በሶማሌ ክልሎች ነው። ከፍተኛ የሆነ የህዝብ ቁጥር እንዲሁም ደግሞ ብዙ ቦታዎችን የሚሸፍን ቋንቋ ተናጋሪዎችን በውስጡ የሚይዝ ነው። ኩሽቲክ ቋንቋ ውስጥ የሚጠቃለሉ ቋንቋዎችን ብንመለከት ኦሮምኛ፣ ሶማልኛ፣ ሲዳምኛ፣ አፋርኛ፣ ከምባትኛ፣ ሀዲይኛ፣ አልቢኛ እንዲሁም ጌዴኛ እና የመሳሰሉትን እናገኛለን። ሴሜቲክ የሴሜቲክ ቋንቋ በሰሜን በማዕከላዊ እንዲሁም ደግሞ በምስራቅ ኢትዮጵያ የሚነገር ቋንቋ ነው። በክልል ስናየው ደግሞ በትግራይ፣ በአማራ፣ በሐረር እና እንዲሁም ደግሞ በሰሜን የደቡብ ኢትዮጵያ ብሔር ብሔረሰቦች ክልል ላይ የሚነገር ነው። ከቋንቋ ተናጋሪዎቹ መካከል አማርኛ፣ ትግርኛ፣ ጉራግኛ፣ ስልጥኛ፣ አደርኛ፣ አርጎብኛ ሴሜቲክ ውስጥ የሚካተቱ ናቸው። ሌላኛው ኦሞቲክ ነው። የኦሞቲክ ቋንቋ በደቡብ ማዕከላዊ እንዲሁም ደግሞ የደቡብ ምዕራብ ኢትዮጵያ የሚነገር ቋንቋ ነው። በተለይ ደግሞ የስምጥ ሸለቆ ሐይቆች እንዲሁም ደግሞ የኦሞ ወንዝ አካባቢ የሚነገር ቋንቋ ነው። ይህ የኦሞቲክ ቋንቋ በርከት ያሉ ህዝቦች ቢናገሩትም እንደ ኩሽቲክ እና ኦሞቲክ ሰፊ ህዝብ አይደለም እዚህ ቋንቋ ውስጥ ተሳትፎ ወይም ደግሞ የሚናገረው ማለት ነው። የኦሞቲክ ቋንቋ ተናጋሪዎችን ብንመለከት ወላይትኛ፣ ጋሞኛ፣ ኩሉኛ፣ ከፍኛ፣ ኮንትኛ እነዚህ በሚሊዮን ህዝብ የሚቆጠር የቋንቋው ተናጋሪዎች ናቸው። ሌላ ደግሞ በሺዎች የሚቆጠሩ ህዝቦች የሚናገሩ የተለያዩ ቋንቋዎች እዚህ ስር ይካተታሉ። የኦሞቲክ ቋንቋ ተናጋሪዎች ትንሽ ቁጥር ያላቸውም ህዝቦች እዚህ ውስጥ የሚካተቱ ናቸው። ኒሎ ሳሃራን የምዕራብ ቆላ አካባቢዎች የሚነገር ቋንቋ ነው። ከሱዳን ጎረቤት የሆኑ የኢትዮጵያ አካባቢዎች ለምሳሌ የጋምቤላ እና የቤኒሻንጉል ጉሙዝ ሪጂናል ስቴት ክልል እዛ ውስጥ የሚነገር ቋንቋ ነው። ይህ ቋንቋ ከ500,000 በታች የሚደርሱ የህዝብ ቁጥሮች የሚነገር ቋንቋ ነው። ከነዚህ ቋንቋዎች ኩናምኛ፣ ቤጅኛ፣ ጉሙዝኛ፣ ማወኛ፣ ቋሚኛ፣ ኑዌርኛ፣ አኝዋክኛ ሌሎችንም የሚያጠቃልል ወይም ደግሞ እነሱን የያዘ ነው ማለት ነው። 7.7 ሴትልመንት ታይፕስ ኤንድ ፓተርንስ 7.7.1 ታይፕስ ኦፍ ሴትልመንት። ሴትልመንት ወይም ሰፈራ የምንለው ሰዎች አንድ አካባቢ ላይ ለረጅም ጊዜ የተለያዩ ስራዎችን እየሰሩ የሚቆዩበት ነው። ይህም ለምሳሌ የግብርና ስራ፣ የንግድ ስራ፣ የማኑፋክቸሪንግ ወይም የምርት ስራ እየሰሩ የሚቆዩበት ነው። ሴትልመንት ወይም ሰፈራ በሁለት ምክንያት ይከሰታል። አንደኛው ፊዚካል ወይም ደግሞ ተፈጥሯዊ በሆነ ምክንያት ለምሳሌ ወንዝ ተከትሎ የግብርና ማሳን ተከትሎ፣ ሌላኛው ደግሞ ተፈጥሯዊ ሳይሆን ሰው ሰራሽ ጉዳዮችን ተከትሎ። ሴትልመንት በሁለት ይከፈላል። አንደኛው የከተማ ሌላኛው የገጠር። እነዚህ የሚከፋፈሉበት ምክንያቶች ደግሞ አንደኛው ባላቸው የህዝብ ጥግግት፣ ባላቸው የኢኮኖሚ አክቲቪቲ እንዲሁም ደግሞ በኢንፍራስትራክቸር ወይ ደግሞ ባለው የመሰረተ ልማት አውታር ነው። ከተማ ውስጥ በአብዛኛው የግብርና እንቅስቃሴ የለም። ነገር ግን ገጠር ላይ ሰዎች የሚኖሩት በግብርና ነው። ፖፑሌሽን ዴንሲቲ ስንል ደግሞ በብዛት ሰው ተከማችቶ የሚኖረው ከተማ ውስጥ ነው። ገጠር ውስጥ ደግሞ እንደዚህ ሰው ተከማችቶ ሳይሆን ስፓርስ ነው ወይም ተራርቆ ነው የሚኖረው። ሩራል ሴትልመንት ወይ ደግሞ የገጠር አኗኗር ምን ይመስላል የሚለውን ስንመለከት አብዛኛው የኢትዮጵያ ህዝብ እስካሁን ድረስ በገጠሪቱ ኢትዮጵያ በመንደር ተሰባስበው የሚኖሩ ናቸው። እነዚህ የገጠሪቱ ኢትዮጵያ ኑሮ ደግሞ ፐርማነንት ሊሆን ይችላል ወይ ደግሞ ሞባይል። ይህ ምንድነው? እንደየ ሁኔታው ቋሚ ሊሆን ይችላል ወይ ደግሞ ከቦታ ቦታ እየተንቀሳቀሱ የሚኖሩበት ነው። ቴምፖራሪ ኦር ሞባይል ሴትልመንት የምንለው ደግሞ ምንድነው? በሪፍት ቫሊ ወይ የስምጥ ሸለቆ የሚኖሩ አካባቢዎች ላይ
በጣም ሞቃታማና ደረቃማ አካባቢ ስለሆነ ሰዎች ለከብቶች ምግብ ፍለጋ እንዲሁም ውሃ ፍለጋ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስ በመሆኑ ቴምፖራሪ የሆነ ሴትልመንት ነው ያለው ማለት ነው። የሞባይል ሴትልመንት ትልቁ ችግር የተለያዩ የመሰረተ ልማቶች ለምሳሌ ውሃ፣ ትምህርት ቤት፣ ሆስፒታል፣ ኤሌክትሪሲቲ እና የመሳሰሉትን ለማቅረብ ያስቸግራል። ምክንያቱም ሰዎቹ ከጊዜ ወደ ጊዜ የተለያዩ ቦታዎችን ስለሚቀይሩ ማለት ነው። ይህ ደግሞ እነዚህ መሰረተ ልማቶች ለማምጣት እና እዛ ቦታ ላይ ለማቆም ተንቀሳቃሽ ስላልሆኑ ትልቅ ችግር ይፈጥራል ማለት ነው። ይህን ለመቀየር ደግሞ በአንድ ጊዜ አይቻልም። ረጅም ጊዜ የሚወስድ ስራ ነው። ከትውልድ ትውልድ የመጣ ባህል ስለሆነ ይህንን ባህል መቀየር፣ አኗኗራቸውን መቀየር ያስፈልጋል። ስለዚህ መንግስታዊና መንግስታዊ ያልሆኑ ተቋማት ህብረተሰቡ ላይ ትልቅ ስራ መስራት ይኖርባቸዋል። ይህም ደግሞ ትውልድን የሚጠይቅ ብዙ ጊዜ የሚጠይቅ ስራ ነው ማለት ነው። ፐርማነንት ሴትልመንት ሰዎች ከአንድ ቦታ ወደ ሌላ ቦታ ሳይቀያየሩ በቋሚነት አንድ ቦታ በሚኖሩበት ጊዜ ነው። በተለይ ደግሞ እህል አብቃይ እህል የሚያመርቱ ሰዎች ፐርማነንት ሴትልመንት ያላቸው ናቸው። ፐርማነንት ሴትልመንት በሁለት ይከፈላል። የመጀመሪያው ስካተርድ ይባላል ወይ ደግሞ ዲፊውዝድ ዲስፐርስድ በመባል ይታወቃል። ሁለተኛው ደግሞ ግሩፕድ ወይም ክላስተርድ ወይ ደግሞ ኒውክሌትድ ይባላል። የስካተርድ ሴትልመንት ስንመለከት ሰዎች ተራርቀው የሚኖሩ ናቸው። ነገር ግን ተራርቀውም ቢሆን በአንድ ቤተሰብ ውስጥ እዛ ውስጥ በአንድ ቦታ ላይ የሚኖሩ ናቸው። ሌላኛው ደግሞ ግሩፕድ ነው። ግሩፕ ሴትልመንት የምንለው ሰዎች ሰብስበው ራሳቸውን ከሌሎች ሰዎች ወይም ከአጥቂዎቻቸው ለመከላከል ሰብሰብ ብለው የሚኖሩ ነው። ወይ ደግሞ በሌላ ሁኔታ ደግሞ በተለይ ይሄ የመንደር መመስረት ቪሌጃይዜሽን የሚባለው በደርግ ጊዜ ሰዎች የተለያዩ ማህበራዊ አገልግሎቶች እንዲያገኙ የሰፈሩ ሰዎች የሚገኙበት ነው። 7.7.2 አርባን ሴትልመንትስ ኤንድ አርባናይዜሽን ኢን ኢትዮጵያ። እዚህ ስር የምንመለከተው ስለ ከተሜነትና የከተማ እድገት ነው። ኢትዮጵያ ውስጥ ከጊዜ ወደ ጊዜ ከተሜነትና ከተማ እያደገ እየመጣ ያለበት ሁኔታ ነው። ይህ ደግሞ ሰዎች ከግብርና ወደ ከተሜነት በሚቀየሩበት ጊዜ የባህሪ ለውጥም አብሮ እንዲመጣ ያደርጋል ማለት ነው። አርባናይዜሽን ወይም ደግሞ የከተሜነት አኗኗር የሰዎችን መሰረታዊ የሆኑ ህይወት በሚቀይር ሁኔታ እንዲስተካከል የሚያደርግ ነው። እንዲሁም ደግሞ የገጠር ኑሮም ራሱ እንዲሻሻል የሚያደርግ ነው። ከተሜነት ከገጠሩ ጋር በማገናኘት የግብርናው ምርት ላይ እንዲሁም ደግሞ የከተማ ነዋሪው ላይ የኑሮ መሻሻል እንዲመጣ የሚያደርግ ነው። ይህም ደግሞ የአግሮ ኢንዱስትሪ ሊንኬጅ ወይም ደግሞ ግብርናና ኢንዱስትሪ እንዲጣመር በማድረግ የግብርናው ምርት ለኢንዱስትሪ ምርት ግብዓት በመሆን የገጠሩንም የከተማውን ህዝብ እድገት የሚያፋጥን እንዲሁም ደግሞ የስራ ፈጠራን የወጣቶችን የተለያዩ የስራ አጥነት ችግር የመሳሰሉትን እንዲቀርፍ የሚያደርግ ነው። ነገር ግን ከተሜነት በጣም እየበዛ ከመጣ በልኩ ካልሆነ ማኔጅ ማድረግ ካልተቻለ የተለያዩ ችግሮችን ይዞ ይመጣል። ለምሳሌ የስራ እጦት፣ የቤት እጦት እንዲሁም ደግሞ የተለያዩ ኢንፎርማል ሴትልመንቶች ትናንሽ ቤቶች፣ መንደሮች መገንባት የተለያዩ የመሰረተ ልማት አቅርቦቶች እንዲቀንስ የማድረግ ድህነት እንዲሁም ደግሞ ማህበራዊ ቀውሶችን ይዞ ሊመጣ ይችላል። አንድ አካባቢ ከተማ ነው የሚያስብለው የራሱ መስፈርቶችን ሲያሟላ ነው። እነዚህ መስፈርቶች የመጀመሪያው 2000 እና ከዛ በላይ ህዝቦች መኖር አለባቸው። ሁለተኛው ደግሞ 2/3 ህዝቡ ከግብርና ውጭ የተለያዩ ስራዎችን እየሰሩ የሚኖሩ መሆን አለባቸው። ሶስተኛው በመዘጋጃ ቤት የሚተዳደር መሆን አለበት። አራተኛው ደግሞ የተለያዩ ማህበራዊ አገልግሎቶችን ለምሳሌ እንደ ውሃ፣ ኤሌክትሪሲቲ የመሳሰሉትን ማግኘት የሚችሉ መሆን አለባቸው። በ1984 ዓ.ም ይህንን መስፈርት የሚያሟሉ 322 ናቸው። ይህም ደግሞ ከጠቅላላው ህዝብ 10.23 የሚሆኑ ናቸው። ይህ ማለት ደግሞ ኢትዮጵያ ከዓለም በጣም ዝቅተኛ የሆነ የከተሜነት ኑሮ የሚኖርባት አካባቢ ናት ማለት ነው። በ1994 2000 እና ከዛ በላይ ህዝቦች የሚኖሩበት አካባቢ 539 ነው። ይህ ደግሞ 12.8 ከመቶ ይሆናል ከጠቅላላ ህዝቡ። በ2007 ዓ.ም 927 ደርሷል። አሁን ላይ ኢትዮጵያ ውስጥ 20 ከመቶ ናቸው ከተማ ውስጥ የሚኖሩት። አን ኦቨርቪው ኦፍ ሂስትሪ ኦፍ አርባናይዜሽን ኢን ኢትዮጵያ። ኢትዮጵያ ውስጥ ያለው የከተሜነት እድገት ምን ይመስላል ወይም ታሪኩ ምን ይመስላል የሚለውን ስንመለከት ኢትዮጵያ ውስጥ ከአዲስ አበባ ካፒታል ሲቲ ወይም ደግሞ ዋና ከተማ ከመሆኗ በፊት የተለያዩ ዋና ከተሞች ነበሩ። እነዚህ ዋና ከተሞች የሚባሉት ከ6000 እና ከዛ በላይ ያልበለጠ ህዝብ ይዘው በቋሚነት ሳይሆን በተንቀሳቃሽነት ለካፒታል ሲቲነት ያገለገሉ ናቸው። ይህም ማለት ምንድነው? እነዚህ አካባቢዎች ላይ በቋሚነት መሪ ለረጅም ጊዜ የኖረበት አይደለም ማለት ነው። በቋሚነት እንደ አክሱም፣ ላሊበላ፣ ጎንደር የመሳሰሉት አገልግለዋል። ነገር ግን
በአብዛኛው ኢትዮጵያ ውስጥ የካፒታል ሲቲ አንድ ቦታ ላይ አንድ ሰራዊት አንድ የማዕከላዊ መንግስት የተቀመጠበትና ለረጅም ጊዜ ህዝብ የሚመራበት አይደለም ማለት ነው። ይህም ምንድነው? መንግስቱ ወይም ንጉሱ ሲንቀሳቀስ አብሮ የሚንቀሳቀሱ ናቸው። ኢትዮጵያ ውስጥ ዋና ከተማ በዘመናዊነት የጀመረው አዲስ አበባ ከተመሰረተች በኋላ በዳግማዊ ምኒልክ ከ19ኛው ዓመት መጨረሻ በኋላ ነው ማለት ነው። አዲስ አበባ በቋሚነት የኢትዮጵያ ዋና ከተማ እንድትሆን ያደረጉት የተለያዩ ምክንያቶች አሉ። ከነዚህ መካከል ሰዎች የተለያዩ የማገዶ ፍላጎታቸው የሚያገለግላቸው እንጨት ማግኘታቸው ከአውስትራሊያ መጣ። ከዚህ በተጨማሪ ደግሞ የውሃ አገልግሎቶችን ጉድጓድ በመቆፈር ወይም ደግሞ የተለያዩ ሪዘርቫየሮችን በመስራት በመገኘቱ ነው። እንዲሁም ደግሞ ዘመናዊ የሆኑ ትምህርት ቤቶች፣ ሆስፒታሎች፣ ጤና ጣቢያዎች፣ ሆቴል፣ ካፍቴሪያ፣ የተለያዩ የዳቦ መሸጫዎች፣ ሱቆች፣ ሲኒማ፣ ፖስት ኦፊስ፣ ቴሌግራም የመሳሰሉትን ባንክን ጨምሮ እነዚህ በአዲስ አበባ ውስጥ በመከፈታቸው፣ መንገዶች በመገንባታቸው፣ የባቡር ጣቢያ በመገንባቱ፣ በተለይ ደግሞ ከጣሊያን ወረራ በኋላ ደግሞ የተለያዩ ኢንዱስትሪዎች መስፋፋታቸው አዲስ አበባን በዋናነት የኢትዮጵያ ካፒታል ሲቲ ሆና በቋሚነት እንድታገለግል አግዟል። አዲስ አበባ የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካም ዲፕሎማቲክ ካፒታል ናት። የተለያዩ ዓለም ኤምባሲዎች እዚህ ውስጥ አሉ። ቆንጽላ ጽሕፈት ቤቶች እዚህ አዲስ አበባ ውስጥ አሉ። እንዲሁም ደግሞ የአፍሪካ ህብረት የዩናይትድ ኔሽን ኢኮኖሚክ ኮሚሽን ፎር አፍሪካ መቀመጫ ናት። በጂኦግራፊም ካየነው የኢትዮጵያ ማዕከል ላይ የምትገኝ ናት። የአየር ሁኔታውን በጣም የሚስማማ የሚመች ነው። አዲስ አበባ የተለያዩ ኢትዮጵያ ኢኮኖሚክ ዞኖችን የምታገናኝ እንዲሁም ደግሞ ኢትዮጵያን ከተለያዩ ዓለም ጋር በአውሮፕላን የምትገናኝ አገር ናች። ኢትዮጵያ ውስጥ የከተሜነት እድገት በጣም ዝቅተኛ ነው። ከአፍሪካ ስታንዳርድ አንጻር ስናይ ራሱ ኢትዮጵያ በጣም ዝቅተኛ ከተሜነት ያላት ሀገር ናት። ይህም ደግሞ የከተማ ድርቅ ያለባት ሀገር ተብላ ትወሰዳለች። ኢትዮጵያ ውስጥ ያለው የከተሜነት እድገት በጣም ዝቅተኛ ነው። ዝቅተኛ እንዲሆን ያደረጉት የተለያዩ ምክንያቶች አሉ። አንደኛው ገበሬው ለራሱ ምግቡን በራሱ አምርቶ የሚመገብ በመሆኑ ሌሎችን አለመፈለጉ፣ ሌሎች ላይ ያን ያህል ጥገኛ አለመሆኑ ነው። ሁለተኛው ደግሞ ኢንዱስትሪ በጣም ዝቅተኛ ነው ኢትዮጵያ ውስጥ። በዚህ ምክንያት ኢንዱስትሪን ፈልጎ አንድ ቦታ ላይ የሚኖር ህዝብ ዝቅተኛ ነው። ሌላው ደግሞ የኢትዮጵያ አካባቢ አንዱ ከሌላው ጋር ለመገናኘት አካባቢ ምቹ አይደለም። ትራንስፖርቴሽን፣ ኮሚኒኬሽን ጠንካራ አይደለም። ሌላው የመሪዎች ቤተሰብ ከአንድ ቦታ ወደ ሌላ ቦታ በጦርነት መሸሻቸው ከተሜነት አንድ ቦታ ላይ ጠብቆ እንዳያድግ አድርጎታል። ከዚህም በተጨማሪ ደግሞ የስራ አጥነት፣ የቤት አጥነት የመሳሰሉት ነገሮች አንድ ቦታ ላይ ከተሞ እንዳይኖሩ ያደረገ ነው። በተለይ ከገጠር ወደ ከተማ እንዳይፈልሱ ያደረገ ሌላ ችግር ነው። ከዚህ በተጨማሪ ደግሞ የብሔር ግጭት ኢትዮጵያ ውስጥ በጣም ከፍተኛ በመሆኑ ከ1970 እስከ 80 በተለይ እንዲሁም አሁን ድረስ የተለያዩ ከተማዎች እንዳያድጉ እንቅፋት ሆኗል። ድራይቨርስ ኦፍ ኤን ኦፖርቹኒቲስ ፎር ሞር አርባናይዜሽን ኢን ኢትዮጵያ። ኢትዮጵያ ውስጥ ያለው የከተሜነት እንዴት እያደገ ነው፣ እንዴት እየሆነ ነው የሚለውን ስንመለከት ኢትዮጵያ ውስጥ ያለው የከተማ ህዝብ ቁጥር እየጨመረ ነው። የከተማ ህዝብ ቁጥር ብቻ ሳይሆን ከተሜነትም እየጨመረ ነው። ስለዚህ የከተማ ህዝብ ቁጥር በ5 ከመቶ እያደገ ነው ኢትዮጵያ ውስጥ። ይህም ደግሞ ከገጠር ወደ ከተማው በሚፈልሱ የህዝብ ቁጥሮች ነው ማለት ነው። በ2015 20 ከመቶ ነው የከተሜነት እድገት። በ2035 ደግሞ ወደ 37 ከመቶ ያድጋል የከተማ ህዝብ ቁጥር ኢትዮጵያ ውስጥ። ይህ እንዲጨምር የሚያደርጉ የተለያዩ ምክንያቶች አሉ። እነዚህ ምክንያቶች ስንመለከት ደግሞ የመጀመሪያ አዲስ አበባ ዋና ከተማ ሆና ስትመሰረት እሷን ተከትሎ የተለያዩ ከተሞች እያደጉ እንዲመጡ አድርገዋል። ሌላው የኢትዮጵያና ጅቡቲ የባቡር መስመር መገንባቱ እሱን ተከትሎ ደግሞ የተለያዩ ከተሞች እንዲመጡ አድርገዋል። የጣሊያን ወረራ ደግሞ በ5 ዓመት ጊዜ ውስጥ የተለያዩ ኢንዱስትሪዎችን፣ የተለያዩ መሰረተ ልማቶችን እንዲገነቡ በማድረጉ ከተሞችም አብረው እንዲስፋፉ አድርጓል። ከዚህ በተጨማሪ ደግሞ አዲስ አበባና ሌሎች አካባቢዎች በመንገድ በመተሳሰራቸው እንዲሁም ደግሞ የፖለቲካ ያልተማከለ ስርዓት ወደ ተለያዩ ከተሞች የፖለቲካ ሴንተሮች በመሄዳቸው ትላልቅ ከተሞች እንዲያድጉ አድርጓል። እንዲሁም ደግሞ የትናንሽ ከተሞች ከትላልቅ ከተሞች ጋር መገናኘታቸው እነዛ ከተሞች እንዲያድጉ አድርጓል። ከዚህ በተጨማሪ ደግሞ የህዝብ ቁጥር እያደገ መምጣቱ ኢትዮጵያ ውስጥ ከተሜነት እያደገ እንዲመጣ ያደረገ ፋክተር ነው። ከተሜነት እንዲስፋፋ የሚያደርጉ ሌሎች ምክንያቶችን ብንመለከት ትላልቅ ግብርናዎች እንደ ኮሜርሻል ፋርሚንግ፣ የማዕድን ማውጫ፣ ትላልቅ አግሮ ኢንዱስትሪዎች ለምሳሌ የስኳር ፋብሪካ፣ የማዳበሪያ ፋብሪካ፣ የሲሚንቶ ፋብሪካ ብዙ ሰዎችን ይስባሉ። በዚህ ምክንያት ከተሜነት ይስፋፋል። ሌላው ደግሞ ትላልቅ የመሰረተ ልማት ግንባታዎች ለምሳሌ ኤርፖርት፣ ትላልቅ መንገዶች፣ ደረቅ ወደብ እነዚህም እንደዚሁ
ትላልቅ የሆኑ የስራ ኦፖርቹኒቲ ስለሚያመጡ በዚሁ ተያይዞ ደግሞ ከተሜነትም አብሮ ይመጣል። ሌላ ደግሞ ትላልቅ ዩኒቨርሲቲዎች መኖራቸው የስራ ፈጣሪዎችንም አብሮ እንዲዳብሩ ስለሚያደርግ ስራ በተፈጠረ ቁጥር ደግሞ ሰዎች አንድ ቦታ ላይ ይሰበሰባሉ፣ ከተሜነትም በዛው ያስፋፋል። የቱሪዝም ለምሳሌ እንደ ሪዞርት የመሳሰሉት ፓርክ የመሳሰሉት እነዚህ እንዲሁም ደግሞ የተለያዩ የቅርስ ሳይቶች እነዚህም አብሮ ልክ እንደ አንድ ኢንዱስትሪ ሁሉ ሰዎችን የመሳብ አቅም ስላላቸው ሰው በተሰበሰበበት ደግሞ ከተሜነት አብሮ ይስፋፋል። ሌላው ደግሞ ከተሞች አብረው በንግድ በሚያዙበት ጊዜ እንደዚሁ ከተሜነት እየጨመረ ይመጣል። ዲስትሪቢዩሽን ኦፍ አርባን ሴንተርስ ኢን ኢትዮጵያ ውስጥ ያለው የከተሜነት ስርጭት ምን ይመስላል የሚለውን ስንመለከት ኢትዮጵያ ውስጥ ከተሜነት የተለያየ ነው። ወይም ከጂኦግራፊ አንፃር ከቦታ አንፃር አንድ ቦታ የተከማቹ ሳይሆን የተለያየ ሆኖ ነው ኢትዮጵያ ውስጥ ያለው። ከተሜነትን እንግዲህ የምንለያየው አንዱ ከፍተኛ ነው፣ አንዱ ዝቅተኛ ነው፣ መካከለኛ ነው የምንለው ከኢንዱስትሪ ክምችት ከተለያዩ አገልግሎቶች ለምሳሌ ትምህርት ቤት፣ ጤና፣ የውሃ አገልግሎት፣ የኤሌክትሪክ አገልግሎት፣ የትራንስፖርት የመሳሰሉትን መሰረት አድርገን ከተሞችን እንከፋፍላቸዋለን። ስለዚህ የከተማ ልማትና ኮንስትራክሽን ሚኒስቴር እነዚህን መሰረት በማድረግ ኢትዮጵያ ውስጥ ያሉ ከተሞችን እንደዚህ ባለ መልኩ ከፋፍሏቸዋል። የመጀመሪያው የምናገኘው እንግዲህ አዲስ አበባ ሜትሮፖሊታን ክላስተር የሚባለው ነው። እዚህ ውስጥ ደግሞ አዲስ አበባና አካባቢው እንዲሁም ደግሞ አዳማና አካባቢው ነው። በሁለተኛ ደረጃ የምናገኘው ደግሞ ሰከንደሪ ሲቲ ክላስተር የሚባለው ነው። ይህ ደግሞ ሌክ ጣና አርባን ክላስተር የሚባለው ይገኝበታል። እዚህ ውስጥ ደግሞ ባህር ዳር፣ ጎንደር፣ ደብረ ታቦር እና ደብረ ማርቆስ ናቸው። ሳውዝ ሪፍት ቫሊ አርባን ክላስተር የሚባለው ውስጥ ደግሞ ሐዋሳ፣ ሻሸመኔ፣ ዲላ፣ ሆሳና፣ ሶዶ፣ አርባ ምንጭ አሉበት። ሌላኛው ኢስተርን አርባን ክላስተር የሚባለው ነው። እዚህ ውስጥ ደግሞ ድሬዳዋ፣ ሀረሬ እና ጅግጅጋ ናቸው። መቀሌ አርባን ክላስተር የሚባለው ውስጥ ደግሞ መቀሌ፣ አዲግራት፣ ሽሬ እና አክሱም ናቸው። ደሴ ኮምቦልቻ አርባን ክላስተር፣ ጅማ አርባን ክላስተር፣ እዚህ ውስጥ ደግሞ ጅማ፣ አጋሮ፣ ሚዛን ቴፒ፣ ጋምቤላ አሉበት። በሶስተኛ ደረጃ ተርሻሪ አርባን ክላስተር የሚባለው ደግሞ እዚህ ውስጥ ነቀምት አርባን ክላስተር የሚባል ነቀምት፣ ደምቢዶሎ፣ ጊምቢ፣ መቱ፣ አሶሳ ይገኙበታል። ጎዴ፣ ቀብሪ ዳር፣ ኦኤሲስ ሲቲ ኔትወርክም እዚህ ውስጥ ይገኙበታል እና ሰመራ ሚሌ እዚህ ውስጥ ደግሞ አሳይታ ኦኤሲስ ሲቲ ኔትወርክ ይገኝበታል። እንደ ሌሎች ታዳጊ ሀገራት ኢትዮጵያ ውስጥ የሚገኘው የከተማ ህዝብ ቁጥር አንድ ከተማ ላይ የተከማቸ ነው። ይህም አዲስ አበባ ላይ ነው። አዲስ አበባ በ1984 1.4 ሚሊዮን፣ በ1995 2.2 ሚሊዮን፣ በ2007 2.7 ሚሊዮን የሚኖርባት ናት። ይህም ደግሞ ከጠቅላላ ከተማ ውስጥ ከሚኖረው ህዝብ ቁጥር 29 ከመቶ የሚደርሰው ነው። አሁን ላይ አዲስ አበባ ውስጥ ከ4 ሚሊዮን በላይ ህዝቦች ይኖራሉ። ግሮዝ ሬት ኦፍ አርባን ሴንተርስ ከተማ ውስጥ ያሉ ህዝቦች እንዴት ነው እያደጉ ያሉት? ከተሜነት እንዴት ነው እያደገ ያለው የሚለውን ስንመለከት ከተሜነት በ5% እያደገ ነው። እድገቱ ከቦታ ቦታ ከጊዜ ጊዜ ይለያያል። ከከተማ ከተማ ከጊዜ ጊዜ የተለያየ ነው። የእነዚህ የከተሞች እድገት ደግሞ በሶስት ተከፋፍሎ መታየት የሚችል ነው። የመጀመሪያው ዲክላይኒንግ ታውን ነው። ዲክላይኒንግ ታውን የህዝብ ቁጥሩ እየቀነሰ የሚሄድበት ከተማ ማለታችን ነው። ይህም የሚሆነው ከዛ ከተማ ወደ ሌላ ከተማ ተሰደው የሚሄዱ ቁጥሮች ብዙ ናቸው። እዛ ከተማ ውስጥ የሚወለዱት ሰዎች እየቀነሰ ይመጣል። በዚህ ምክንያት ይህ አካባቢ በተለይ ስራ ማጣት፣ የኑሮ ሁኔታ አለመመቻቸት ሰዎችን ከዛ ሀገር እንዲሰደዱ ያደርጋቸዋል። ለምሳሌ እንደ አክሱም፣ ጎባና ማይጨው እዚህ ውስጥ የሚካተቱ ናቸው። ሌላው ስሎ ግሮዊንግ ታውን ናቸው። ስሎ ግሮዊንግ ታውን በጣም ትንሽ የሚያድጉ ናቸው። ነገር ግን እዚህ ከተማዎች ውስጥ ሰዎች ፍልሰት ይኖራል። ከዛ አካባቢ ወደ ሌላ ከተሞች ውስጥ የሚሄድ ነው የሚገኘው። እንደ ሆለታ፣ ሀረሪና ጎሬ እዚህ ውስጥ የሚካተቱ ናቸው። ሶስተኛው ፋስት ግሮዊንግ ታውንስ በጣም በፍጥነት እያደጉ ያሉ ሀገራቶች ናቸው። እነዚህ በተለይ ደግሞ ከዲክላይኒንግ ታውን እና ስሎ ግሮዊንግ ታውን ሰዎች ወደ እነሱ የሚስቡ ናቸው። ኢንዱስትሪ በመኖሩ፣ የማህበራዊ ሰብ አገልግሎት ጥሩ መሆኑ፣ አስተዳደር ጥሩ መሆኑ ወደ እነዚህ አካባቢዎች ብዙ ሰዎች እንዲፈልሱ በማድረጉ ፋስት ግሮዊንግ ታውን ይባላሉ። አንዳንድ ጊዜ በጣም ብዙ ህዝብ የሚፈልስበት ወደ እነሱ የሚመጣ አካባቢ ከሆነ፣ ሌላ ጊዜ ደግሞ ከነሱ ውጪ የሚወስዱ ወይም ደግሞ ወደ ሌላ አካባቢ የሚልኩ ይሆናሉ ማለት ነው እንጂ በቋሚነት የሚቀንስ በቋሚነት የሚጨምር የለም የሚለውን ያሳያል።